እያደር የሚደንቅ ውበት ሀሊማ አይደል? ሀሊማ ያው ሁሉ ደስተኛ የሀሊማ ሳቅ ይጋባባችሁ። አሜን አሜን። በጣም ጨምረሽ ነው የመጣሽው። እሰይ አሜን። አማረብኝ ሰፊዬ። ወይ ጉድ! ካይን ያውጣሽ ከጆሮ ግን አያውጣሽ። ይሄን አባቴ አጥሮልሽ ይሰራልሽ። እሺ ዋው ተገናኘን ደግሞ ተነፋፍቀን ነበር። ሰፊዬ በጣም ናፍቄ ነበር። እዚህም እንደዛው ነው። ባላሪፍ አለፈ። በጣም ቆንጆ ነበረ። በጣም አባቴ በጣም በል እስኪ ብለሽ መጣሽ በትግርኛ። ይበል እስቲ እንግዲህ ነው ዝም ስላልኩኝ ይበል እንጂ ይበል እስኪ አልኩ። ይበል እስቲ ሰፊዬ ከሱ ይምጣ ነገር ነው። ነገር ነው በል እስኪ አልኩት። ትግርኛ አጥንተሽ ወይስ ትናገሪያለሽ? ሰፊ ትግሬ ነኝ እኔ ግን እኔ ተወልጄ ያደኩት እዚህ ነው። በልምድ ማለት ቤተሰብ ሲያወሩ ምናምን አንዳንዴ ነው የሚያወሩት። በዛ ነው የምሰማው የነበረው። ግን አሁን እንግዲህ ዘፈን ላይ ጥሩ ተናጋሪ ይመስላል አይደል? ትንሽ መናገሩ ትግራይ እንደመሆንሽ ቤት እንግዶች ምናምን ከመጡ ከገጠር ብዙ ጊዜ እዛ ቋንቋ የማዳበር ነገር የለም ማለት በቃ እንዴት እንደሆነ አላውቅም። ግን የሚገርም ነገር ዘፈኑ ላይ ልክ ተናጋሪ እስክመስል ድረስ እኮ ነው ለራሴ በጣም ያስደነገጠኝ። ውስጥ የተቀመጠ ነገር ወጣ። በጣም መስፈን ፈልግ ነበር ሰይፉዬ። በእውነት ነው የምልህ። ግን በቃ አሁን ዘፈንኩት። ያው በውስጥ ያድምጡላት በእናትህ። ዛሬ በቃ ያየሁሽ በተለይ በዓል ሰርግ ነገር ለምን እንደመሰለኝ አላውቅም። እንደው ክሊፑ ላይ ሰፊዬ እንደዚህ በአገር ልብስ ምናምን ለመቀረጽ ፈልገው ብዬ ነበርና በዘመናዊ ነው የተቀረጸው። ከዛ በኋላ በቃ እሱን እንትን ለማለት አሁን እንደዛ አድርጌ ክሊፑ እንዲነበር የተፈለገው ግን ኢንተርቪውና ክሊፑ የአልባሳት ለውጥ አጋጠመውና ክሊፑን በዚህ ልብስ ሞልታችሁላት ባካችሁ። Dear First Place, experts agree Toyota value can't be beat. ሀሊማን ብዙ ጊዜ ቃል መጠይቅ አድርጌላታለሁ ግን እንደ ዛሬ አምሮባት መጣት ያባቴ አይደል? አንተ ግን አሁን ያሰብኩት ሰፊዬ ይሄ አልባስ ያምርብኛል ማለት ነው። በቃ አሁን ምናልባት ካገባው አይደለም መልስ እንኳን እንደዚህ ነበር የምለብሰው። ባገባ ኖሮ መልስ እንደዚህ ነው የምለብሰው። ስለዚህ ዛሬ መልስም ስሜት አለው ማለት ነው የቃል መጠይቅ። በቃ እንደዚህ ነበር የምለብሰው ብዬ ነው የማስበው እንጂ አይ የለውም እሱ አይ እዛ ጋር ዝም ብዬ እሱን አሰብኩት ቢኖር ነው ታዲያ ሙሉ ለሙሉ እኮ በቃ ፖዝ ሆነ እሱ ነገር። ምክንያቱም ምክንያት አለኝ ሰፊዬ። እኔ እንግዲህ ሁልጊዜ እንደተናገርኩት በደንብ ላብራራላቸው ብዬ ነው። ጨቀጭቁኝ። አባቴ በጣም ስለምነኝ ኖረ፣ ሳላገባ ሞተ። ከዛ እናቴ ተከተለች። እናቴን በጣም ስለምነኝ ኖረች። ሰይፉዬ አሁን መጨረሻ ላይ ስትመጣ በስተመጨረሻ እኔ ልትድር ነበር የመጣችው። አይገርምም? በሚሳል ነገር እኔ ልትድር ነበር የመጣችውና ጅዳ ነው የምትኖረው። በቃ ሁሉን ነገር እንትን ብላ ምናምን ነገር የቤተሰብ ነው የምንጋባው። ብዙ ጊዜ የምንዳረው እናቴም እዛ ራሱ የመረጠችውን አረብ ነው እንደዛ አድርጋ ምን አረብ ነበርና እዛ ብዙ ጊዜ ኖረች ናትና እዛም ያሳደገቻቸው ልጆች ነበሩ ምናምንና ተፋምዱ ናት እናቴ እዛ። ከዛ በኋላ እሱ አዘጋጅታውን ብላ አሁን በቃ በስተመጨረሻ እንደው አንድ ጊዜ ብቻ ለኔ ስትይ ታገቢያለሽ ብላ ብዙ ነገር ቃል አስገብታ መጣች እናቴ። ከዛ በኋላ እናቴ በሁለት ወሩ ታመመች። ከዛ በኋላ በአመቱ ደግሞ የታመምኩ ጂቢኤስ። ከዛ እንደገና በትንሽ ቀን ደግሞ ተደገምኩ ድጋሚ ታመምኩ ማለት ነው። ነገሩ ቀረ። በስተመጨረሻ እናቴ አረፈች እና አሁን እናቴ ስላረፉ ሰይፉዬ ሞት ለምን መሰለ አባቴ ሳይደሰት እናቴም እንደዛ ጓጉታ መጣ ሞተችብኝ። ገብቶሃል? ከዚህ በኋላ ለምንም ብዬ አላገባ። ታዲያ ህዝብ እኮ እናትና አባትሽ አይደል የሁሉ ሰው እኮ አንቺ ደስታ ማለት እንዴ እኛ ደስታ በቃ እንጂ እንትን ብዬ ነበር። የሚገርመው ነገር እሷን ለማስደሰት
በቃ አንድ ቪዲዮ ለብሼ እሷ እንኳን እንድታይ በጣም እንትን ያልኩበት ጊዜ ነበር በሚገርምህ ነገር እና እንደዛም እሷን ጓጓችሁ በቃ ነው ማረጋለሁ ነገር ለፋራት እንዳለ ስለማቅባድቤ ስለማልቆይ ለሷ ብዬ በቃ ቪዲዮን የፈለገችው ዳርኩ ለማለት ነው የፈለገችው በሚድ ሁሉ በቃ እሺ ብዬ ተስማምቼ ነው የመጣችው አልሆነም ሰይፉዬ ታዲያ አልስማማም ተስማማ እንጂ አባጀመሰንዴ ወላጅ እናቶች አባትና እናትሽ ያንቺን ዓለም ቆሞ ቢያዩ ጥሩ ነበር አልተሳካም ካልሆነ ግን ለሰው ብለሽ የምታደርጊው ነገር ከሆነ መጀመሪያውኑ ስተት ይመስለኛል አፈልግ እኮ አይደለም ሰይፉዬ እኔ እዛው ሐሳብ ላይ ነው ያለሁት ግን እሷ በጣም ስለተጨነቀች ምናምን ያን ጊዜ ጉጉቷን ስላየሁ በቃ እስቲ አባይንም በዛ አድርጌ ሸኘው አሁን ደግሞ ማይል ለምን በሷ እንኳን ትልበል ብዬ በቃ እሺ ብያት ነበር አይመጣችሁ አልሆነም እሺ ሳስደም አልሆነም አይገርምም እሺ ማለቱ ሌላ ለብሽ እንድታይ ብቻ ነው ሀቅ ለመናገር ግን አልሆነም በቃ አባቴ ስለዚህ ካሁን በኋላ እንግዲህ ያው እንደዚህ ኖሬ እየሳኩኝ ሄድ ነው በቃ ልጅ ወልዳለው ትዳር ይዛል የሚባለው ነገር በቃ ምንም ከውስጥ ሻወጣው አዎ ልከነ አይደለም ያ እኔ እንዳልኩት ነው ሰይፉዬ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው ካለ በኔ ግን ጨርሻለሁ ሰይፉዬ ምንም እንጂ ጉዳይ አንዴ አገባል በመጀመሪያ እንደው መቼ ነው የሚል ነገር ሲነሳ እንደው ልጁን ጣንጂን ይባርኩ ብዙም አልሽ ምክንያቱም ስትባይ በዙሪያው ያሉ ሰዎች ተጋብተው ሰላም አገኙአልሽ ያንቺ ጣፈንታ ነው ታይ የሚል ምክር መጣ ከዛ እንደገና ደግሞ እሺ አገባለሁ ከመጣልሽ እኔ ጋር ሁሉ ያ ቪዲዮ ስር በትገቢ ወደ 2400 የሃሊማ ባል መሆን የሚፈልግ አፍቃሪሽ መጣ ብዙ ነው እኮ በዙብሽና ተምታታብሽ ይሆናል ስንዳይት ቤት እንደዛ ነው አሁን ሳስበው አሁን በቃ ያባለፈው ነው አሁን ያቆም ያደብ ይያለው ያው እኔ ባልኩት ነው እንጂ በአላህ ከሆነ ያገባለሁ ግን ምንድነው አንዴ ልጅ ለወለድ አንድ ምናምን እሱ አልተሳካም ልጅ ብቻ ነው ፈልገው ምስል ሰው ትብለ ዳበረታታው ኖሮ ወልድ ነበር ግን ሰው ሁሉ ተቃወመና ከዛ ካብርሽ ከባልጋስ ካልሆሽ ምናምን ነገር ስባል እሱን ታውኩት ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ ትልብል ይሄም አልተሳካም ስለዚህ በቃ ብዙዎች ሲሉበት ወንድ ልጅ አሁን የመውለድ እድሉ እድሜውም እየጨመረ ይሄድ የሰፋ ነው ምክንያቱም ትልቅ ሰዎችም ይወልዳሉ እኔም ወልጃለሁ በትልቅነት ከሆነ እና ሴት ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው እናስታውሳለን በዚህ ከሆነ እኮ እድሜ ይደኮን ሰይፉዬ እንግዲህ ሳክሽ መቼም ብቻ አስር ቀናሳ ስታስብ አሁን እኔ ግን አሁን 32 35 ነኝ ገና እኮ ነሽ ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል ሳቀው ከድሮ በሃያዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል በድሮ የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ ተቀመጣል ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም በስንት ሰማሁት በእናትህ በጣም እንዳይት ምርት ለምን ቆይቼ ዘፈንኩ አልኩ በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱ አሁን አወኩ በእውነት ነው የምልህ እጅግ በጣም የትዳሩን ብትለው ምን ብቻ በቀን ነግረህ አልችልም ያው እኔ ፍቃደኛ ቢሆን አሁን ነበር ማገባው ነበረው በእውነት ነው የምልህ እንዳለው ጥያቄ ታዲያ ግቢያ ሁሉ ሰይፉ ለማስተካከል ነበር የሚስበው ማለት ነው እኔ ወንድምሽ አለው አባቴ አዎ ይሄ ሁሉም እኮ ያንቺ ባንቺ ወገን ነው እኔ በሱ ወገን ማን እንደሚቆም ነው እንጂ አራና ተተበቃችሁ ነው ያረግልታል ማለት ሽምግልና ሲመጣ የኛ ነገር ስሙ ደደብላችሁ እኮ እናንተ ብዙ እንትናችሁ ስለዚህ በቃ ይበቃል አዎ ለምሳሌ ሽማግሌኛ ቁጭ ስል የምጠይቀው ጥያቄ ምን ነበርኩ እኮ ነግሬህ አይደለ ሰይፉዬ ያኔ ሐሳቤ ከመቀየሩ በፊት ነግሬህ አልነበረ ሰይፉዬ አንተ ነህ ብዬ ነበር አዎ እኔም እንደጓጓ ቢያንስ አሁን የቀረው እኮ አይደል እኔ ሽማግሌ ቁጭ ብዬ በጠየቅ እፈልጋለሁ የሃሊማ ባል የሚመጣቸውን ሽማግሌዎች ማን እንደሆነ የሚመጣው እኮ ነው ያሱ እንደው በቃ ገና ሳይመጣ